ሰበር ዜና ራሱን ጸምዶ ብሎ የሚጠራው የህወሓት የፋኖና የኦሮሞ ነጻነት ሰራዊት እንዲሁም የኤርትራ ጥምረት ይፋዊ ጦርነት መክፈቱ ተዘገበ። እጅግ ልዩ ሰበር መረጃ ይዘናል። እስከ ፍጻሜው አብራችሁን ከቆያችሁ ተሰሙታላችሁ። በጎንደር ቆላ ድባ ጨዋሂት ታላቅ ኢማም ተገደሉ። በአማራ ክልል በእስልምና እምነት አባቶች ላይ ያነጣጠረ ግድያ ሰሞኑን በርክቷል። ተጨማሪ ዘገባው በቆይታችን ይቀርባል። በትግራይ ክልል ዋና ከተማ መቀለ የጸጥታ ኃይሎች መጠነ ሰፊ የወጣቶች አፈሳ ማካሄድ ጀምረዋል። ከመቀለ የተላከልን ሰፊ ዘገባ በቆይታችን ይቀርባል። የጋና መንግስት መላው አፍሪካውያን በደቡብ አፍሪካ ላይ እንዲነሱ ጠየቀ። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ቀጠናዊ፣ ሀገር አቀፍ፣ ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 157 ብር ከ8 ሳንቲም ተገዝቶ 160 ብር ከ9 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 206 ብር ከ8 ሳንቲም እየተገዛ 210 ብር ከ9 ሳንቲም ይሸጣል። አውሮፓ ዩሮ 180 ብር ከ6 ሳንቲም ተገዝቶ 184 ብር ከ2 ሳንቲም የሚሸጥ ሲሆን የስዊዝ ፍራንክ 192 ብር ከ7 ሳንቲም ተገዝቶ 196 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 505 ብር ከ1 ሳንቲም ተገዝቶ 513 ብር ከ1 ሳንቲም ይሸጣል። የቻይና ዩዋን 22 ብር ከ8 ሳንቲም እየተገዛ 23 ብር ከ3 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም 42 ብር ከ9 ሳንቲም ተገዝቶ 43 ብር ከ8 ሳንቲም በዛሬው ዕለት የምንዛሬ ዋጋ ሲሆን የሳውዲ ሪያል 42 ብር ተገዝቶ 42 ብር ከ8 ሳንቲም ይሸጣል። በትግራይ ክልል ዋና ከተማ መቀለ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸው ተነገረ። በመቀለ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የተለያዩ እንቅስቃሴዎች በተለያዩ ትግራይ ክልል አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማም በይፋ መድረሱን እንደሚጠቁሙ ጉዳዩን ከቅርበት የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎችም በማህበራዊ ሚዲያዎች በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ከተማ ሰሜን ክፍለ ከተማ 02 እና 06 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ እየተቀረጸ ነው ተብሏል። ይህ ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎች የተወሰኑ ወጣቶችን ወደዛ ሲያስገቡና ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶ በተንቀሳቃሽ ምስሉ ይደመጣል። ይህን ጨምሮም በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹበትም ሰኔ 26 2018 ጠዋት ከቦታው የነበሩ አንድ እማኝ ስለ ቪዲዮ አረጋግጠዋል። በመቀለ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑት የአይን እማኝ ጠዋት 1 ሰዓት አካባቢ ከቤታቸው የወጡ ልጄ የሚል ጩኸት ድምጽ ሰምተው እንደነበረም ተናግረዋል። ጠዋት 1 ሰዓት ላይ ጩኸትን ሰምተናል፣ እንዳለ ከቤት ሩጠን ወጣን፣ የህዝብ ባስ ሞልቶ ሲሄድ ነው ያየነው የሚሉት እኚህ የመቀለ ነዋሪ የአካባቢው ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበረም አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የአይን እማኞች የህዝብ ማመላለሻ አውቶቡሱ ከመጣ በኋላ ወጣቶቹን ጭነዋቸው ሲሄዱ ቆመው መመልከታቸውንም ገልጸዋል። በጎንደር ደንበያም ቆላ ዲባ ጮሂት ታላቅ ኢማም ተገደሉ። በደቡብ ጎንደር ዞን ሼህ አብደላ መሐመድ በመኖሪያ ቤታቸው መገደላቸው ተገልጿል። በአማራ ክልል ደቡብ ጎንደር ዞን ጨዋሂት ቀበሌ ውስጥ ማህበረሰቡን በዲን ሲያስተምሩ የነበሩት ታላቅ የሃይማኖት አባት ሼህ አብደላ መሐመድ ማክሰኞ ሰኔ 22 2018 ከሌሊቱ 6 ሰዓት ላይ በመኖሪያ ቤታቸው መገደላቸው ተገልጿል።
የ7 ልጆች አባት የነበሩት ሼህ አብደላ ለማህበረሰቡ በየጊዜው ሰደቃ በማውጣት ምስኪኖችን በማብላትና ባህላዊ ሕክምናን በመስጠት የሚታወቁ ሲሆን በዘንድሮ 1447ኛው ዓመተ ሂጅራ ስነ ስርዓት ላይ ተሳታፊ እንደነበሩ ተጠቅሷል። የሼህ አብደላ መሐመድን በግፍ መገደልን ተከትሎም የጯሂት ሙስሊም ማህበረሰብ በነቂስ በመውጣት ድርጊቱን የሚያወግዝ ሰላማዊ ሰልፍ ያደረገ ሲሆን ግድያውን የፈጸሙ አካላት በአስቸኳይ በቁጥጥር ስር ውለው ለህግ እንዲቀርቡ ጠይቀዋል። ይህ ጥቃት ከመፈጸሙ ከ3 ቀናት በፊት በአማራ ክልል አዊ ብሔረሰብ አስተዳደር ዞን ዳንግላ ከተማ የኹጥባ መስጂድ ኢማም ሱፊያን አደም በግፍ መገደላቸው የሚታወስ ሲሆን ከዚህም በክልሉ በ3 ቀናት ውስጥ 2 የመስጂድ ኢማሞች መገደላቸው ነው። ወልቃይት ጦር ለየትኛውም ግዳጅ ዝግጁ ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። የተከዜ ዘብ በሚል የሚጠራው የወልቃይት ጦር የማንንም እርዳታና ድጋፍ ሳይጠብቅ ጠላትን የሚያንበረክክ ቁመና ላይ መድረሱንና ለየትኛውም ግዳጅ ሙሉ በሙሉ ዝግጁ መሆኑን ኮሎኔል ደመቀ ዘውዱ ገልጸዋል። ኮሎኔሉ በሰጡት መግለጫ እኛ የማንንም መብት የመንካት ፍላጎት የለንም፣ ነገር ግን በኃይል መተው ህገ መንግስቱን ለመሸርሸርና የአማራ ህዝብን ዳግም ለመጨፍጨፍ የሚሞክሩ አካላትን በፍጹም አንታገስም፣ ተከላክለን አጥቅተን ወደ መጡበት እንመልሳቸዋለን ብለዋል። በተጨማሪም የአማራ ፖለቲከኞችን በትንሽ ጥቅም የማታለል ጊዜ ማብቃቱን ያነሱት ኮሎኔል ደመቀም የቆሙት ለአማራና ለመላው ኢትዮጵያ ህዝብ መሆኑን አብራርተዋል። አንዱ የበላይ ሌላው የበታች የሚሆንበት ዘመን አብቅቷል። አሁን ሁሉም በህገ መንግስቱ መሰረት ተከባብሮ ተፈቃቅሮ የሚኖርበት ጊዜ ነው ሲሉ ተናግረዋል። በመጨረሻም ይህንን የእኩልነት ህገ መንግስትና አብሮ የመኖር መርህ አንቀበልም ብለው ለሚነሱ ኃይሎች እኛ በወልቃይት አካባቢ ነን ያለነው ኑ ሞክሩን ሲሉ ጠንከር ያለ ማስጠንቀቂያ መልእክት አስተላልፈዋል። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችም በሞት ስጋት ላይ ናቸው። በሳውዲ አረቢያ በያዝነው የፈረንጆቹ 2026 መጀመሪያዎቹ 4 ወራት ላይ ብቻ 12 ኢትዮጵያውያን ላይ የሞት ፍርድ ተፈጽሟል። እንደ መብት ተሟጋች ድርጅቶች ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ካሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ተገልጿል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 መድረሱ የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ሲሆኑ ቀሪዎቹ 48ቱ ሳውዲያውያን፣ 7 ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያንና 4 ሶሪያውያን መሆናቸውን የፈረንሳይ ዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምኒስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩንና አስፈሪ ምዕራፍ ሲል የገለጸው ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ የሆኑ መሆናቸውን አረጋግጧል። ራሱን ጸምዶ ብሎ የሚጠራው ጥምረት ጦርነት መክፈቱ ተገለጸ። በሆሮ ጉድሩ ወለጋ በደረሰ ጥቃት የ11 ሰዎች ህይወት ማለፉን መዘገባችን ይታወሳል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ኡሙሩ ወረዳም አጋምሳ ከተማና በዙሪያው ባሉ መንደሮች ሰኔ 23 ቀን ከሌሊቱ 11 ሰዓት ጀምሮ በታጣቂዎች በተፈጸመ ጥቃት 11 ሰዎች መሞታቸው ተዘግቧል። በጥቃቱ 11 ሰዎች ሲገደሉ 17 ሰዎች ደግሞ መቁሰላቸው ታውቋል። ከተገደሉት መካከል 2ቱ ሲቪሎች ሲሆኑ ቀሪዎቹ የሚሊሻ አባላት መሆናቸው ነው የተገለጸው። ነዋሪዎቹ እንደሚሉት ጥቃቱን የፈጸሙት የሀገር መከላከያ ሰራዊት ከአካባቢው በድንገት መውጣቱን ተከትሎ ነው። በጥቃቱ ወቅት መንደሮች የተዘረፉ ሲሆን ከ400 ገደማ በላይ ከብቶች፣ በጎችና ፍየሎች ተዘርፈዋል። የዞኑ ዋና አስተዳዳሪ መረሳ ሰፊታ ጥቃቱ መፈጸሙን አረጋግጠው የክልሉ የጸጥታ ኃይልና የመከላከያ ሰራዊት በጋራ በመሆን ታጣቂዎቹን መተው ከአካባቢው እንዳስወጣቸው አስረድተዋል። ባሳለፍነው ሳምንት በዚሁ አካባቢና በሌሎች የኦሮሚያ ክልሎች ግጭት ዙሪያ አስተያየታቸውን የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ
ኃይሉ አዱኛ የተቀናጁ ያላቸው የተለያዩ ስያሜ ያላቸው ታጣቂዎች ከአካባቢው ላይ ተደጋጋሚ ጥቃት እያደረሱብን ነው ብለዋል። ኃላፊው ጸምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋ ሆሮ ጉድሩ ወለጋ ዞን አካባቢዎች ፍላጎታቸውን በኃይል ለማሳካት ተንቀሳቅሰዋል በማለት ታጣቂ አማጽያንን በንጹሃን ላይ ጥቃት በማሳረፍ ከሰዋል። አቶ ኃይሉ ፍላጎታቸው በመንግስት የጸጥታ ኃይሎች መገታቱንም ነው የተናገሩት። ኢራን ለቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ ለአንድ ሳምንት የሚቆይ የቀብር ስነ ስርዓት ጀምራለች። ከፍተኛ ቁጥር ያለው ህዝብና የውጭ ሀገር ልዑካን በስነ ስርዓቱ ላይ የተሳተፉ ነው። ኢራን ለቀድሞ መሪ አያቶላ አሊ ኻሜኒ አንድ ሳምንት የቀብር ስነ ስርዓት የጀመረች ሲሆን በቴህራን የተጀመረው ይህ ስነ ስርዓት በሚሊዮኖች የሚቆጠሩ ኢራናውያን ከፍተኛ ባለስልጣናት፣ በደርዘን የሚቆጠሩ የውጭ ሀገር ልዑካንን ያሳተፈ ሲሆን ይህም ብሔራዊ አንድነት እንዲሁም እስላማዊ ሪፐብሊክን ጥንካሬ የሚያሳይ መሆኑ ተገልጿል። ሰኔ 26 2018 የጀመረው ይህ የቀብር ሽኝት ስነ ስርዓት እስከ ሐምሌ 2 ቀን ድረስ ይቆያል ተብሎ የሚጠበቅ ሲሆን በኮም ግዛት በኢራቅ ቅዱሳን ከተሞች በነጃፍና ከርባላ ሊደረጉ ከሚችሉ መታሰቢያዎች በኋላ የማጠናቀቂያ የቀብር ስነ ስርዓቱ በማሻድ ከተማ እንደሚፈጸም ተጠቁሟል። የኢራን ዜና ተቋማት እንደዘገቡት የመሪው አስክሬን በተመሳሳይ ጥቃት ህይወታቸውን ካጡ የቤተሰባቸው አባላት አስክሬን ጋር በቴህራን ኢማም ኻሜኒ ግራንድ ሞሳላ እንዲያርፍ የተደረገ ሲሆን በመቶ ሺዎች የሚቆጠሩ የሀዘንተኞች ስብስብ ክብር ለመስጠት በስፍራው ተገኝተዋል። ከመቶ በላይ የውጭ ሀገር ልዑካን በተለያዩ የቀብር ምዕራፎች ይሳተፋሉ ተብሎ የሚጠበቅ ሲሆን ከነዚህም መካከል የሩሲያ፣ የቻይና፣ የሳውዲ አረቢያ፣ የፓኪስታን፣ የህንድ፣ የቱርክ፣ የየመን የቀጠናው ሀገሮች ቡድን ተወካዮች እንደሚገኙ ተጠቁመዋል። የጋና መንግስት መላው አፍሪካውያን በደቡብ አፍሪካ ላይ እንዲነሱ ጠየቀ። የመላው አፍሪካውያንን ኢኮኖሚ መሬት ሀብትን ለ9% ነጮች ቅኝ ገዢዎች አሳልፈው የሰጡ ዜጎች ባሉበት በደቡብ አፍሪካ እየተባባሰ የመጣውን ጸረ አፍሪካውያን እንቅስቃሴ ጥቃቶች ዛሬም ተባብሰው ቀጥለዋል። በእርግጥ እየተፈጸመ ያለው ጥቃት በነጮች ላይ አይደለም። በቅርቡ አንድ የነጮች ቤተሰብን ነካ በሚል ያዙኝ ልቀቁኝ ያሉት የዲሞክራሲ እኩልነት አስጠባቂ ነኝ የምትለው አሜሪካም ሆነ የአፍሪካ ህብረት መስራችና መቀመጫ በደቡብ አፍሪካ 500,000 በላይ ዜጎች ያሏት ኢትዮጵያ ጠንካራ ተቃውሞ ሲሰጡ አልታየም። በዚህ መካከል ግን ለ40 ዓመታት ከቆየ ዲፕሎማሲ ግንኙነትም ሆነም ከንግድ ግንኙነት በላይ በሀገሪቱ የሚኖሩ ከ10,000 በላይ ዜጎች ደህንነት፣ ሰብአዊነት፣ አፍሪካዊነት ያሳስበኛል አለችው ጋና ደቡብ አፍሪካ በተደጋጋሚ የሚፈጸመውን የውጭ ሀገር ዜጎች ጥላቻ ጥቃቶችን በተመለከተ በደቡብ አፍሪካ በይፋ እየተቃወመች ቀጥላለች። የውጭ ጉዳይ ሚኒስትሩ ሳሙኤል ኡኩዶ በጆይን ኒውስ ፕሮግራም ላይ ባደረጉት ቃለ ምልልስ በደቡብ አፍሪካ ውስጥ የሚንቀሳቀሱ የአፍሪካ ስደተኞችና ንግዶች ላይ ተጽዕኖ ያደረሰውን የውጭ ሀገር ዜጎች ጥላቻ ጥቃትን ተከትሎ ተጠያቂነትና ጠንካራ እርምጃ እየፈለገች መሆኑን ተናግረዋል። ሚኒስትሩ አክለውም የአፍሪካ ህብረት የውጭ ሀገር ዜጎች የሚጠሉ ክስተቶችን ለምን እንደተከሰቱ እንዲመረምርና በሀገሪቱ ጠንካራ አህጉራዊ እርምጃ እንዲወሰድ ጠይቀዋል። ተደጋጋሚ ጥቃቶች ለአፍሪካ ውህደት የሚደረገውን ጥረት እንደሚያዳክሙና እንደ የአፍሪካ አህጉር ነፃ የንግድ አካባቢ ባሉ ተነሳሽነቶች ላይ የሚደረጉትን አህጉራዊ አንድነት ላይ አደጋ እንደሚጥልም አስጠንቅቀዋል። የጋና መንግስት በደቡብ አፍሪካ አንድ ጋናዊ ዜጋ ኢላማ የተደረገበትን ግድያ ተከትሎ ባወጣው መግለጫ አጥብቆ አውግዞ ወንጀለኞቹ ወዲያውኑ እንዲያዙ እንዲከሰሱ ጠይቀዋል። የጋና መንግስት በደቡብ አፍሪካ ውስጥ ጋናውያንን ጨምሮ አፍሪካውያንን ያነጣጠረውን ይህንን ትርጉም የለሽ የአመጽ ተግባርና እየጨመረ የመጣውን የውጭ ሀገር ዜጎች ጥላቻ ማዕበልን በጠንካራ አጋርነት እናውግዘው ሲልም ጠይቋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሰላም።